አሜን። አንተ ትልቅ ነህ፣ አንተ አዋቂ ነህ፣ አንተ በጎ ነህ፣ ቸር ነህ። ከሁሉም በላይ ጌታ እግዚአብሔር ሆይ የሚበጀንን የአንተን ሕይወት ሰጥተህናል። ስለዚህ ስጦታ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ሕይወት የሆነውን የአንተን ሞት፣ የአንተን መነሳት፣ የአንተን ደግሞ ማድረግ ይህን የአባት እግዚአብሔር ሆይ እንደ ብርሃን ፈንጥቀህ ለሁላችንም ስለሰጠህ በነገሮች ሁሉ ይዘህ በጸጋ ደግፈህ እያስኳስከን ስለሆንክ ተባረክ። ጌታ ሆይ ዛሬ የምትናገረንን ቃል ጌታ እግዚአብሔር ሆይ አንተ አንደበቴን ተጠቅመህ ሀሳቤን ተጠቅመህ አይምሮዬን ተጠቅመህ የኔ አባት እግዚአብሔር ሆይ ከስጋ የሆነ ነገር ከኔ እንዳይወጣ ሀሳብህን እውነትህን ትገልጽልን ዘንድ ታስተምረን ዘንድ በታማኝ እጆች ትደግፈን ዘንድ ቀሪውን ዘመናችንን ሁሉ የኔ አባት እግዚአብሔር ሆይ ይዘን የምንጓዝበትን አቅምና ጉልበት ጌታ ሆይ ከቃል ጋር ትሰጠን ዘንድ በጌታ በኢየሱስ ስም ማንነታችንን፣ ህይወታችንን፣ ፈቃዳችንን በጌታ በኢየሱስ ስም ለአንተ ሰጠን። በነገር ከኛ ጋር ሁን፣ ተናገር። ከስጋ የሆነ ነገር ከኔ እንዳይወጣ በጌታ በኢየሱስ ክርስቶስ ስም የክፉን ሀሳብ፣ የክፉን ነገር፣ የክፉን እንቅስቃሴ ሁሉ ከዚህ ጉባኤ ላይ በናዝሬቱ በጌታ በኢየሱስ ስም ታስሮ ወደ ጥልቁ ይውረድ። አሜን። በደላችንን ከሀሳብ በወጣንበት በማወቅም ባለማወቅም ባደረግነው ነገር ሁሉ የኔ አባት እግዚአብሔር በቅዱስ ደም ስጋህ እጠበን፣ አዲስ ህይወትን ስጠን። እኛ ታድሰን አናልቅምና አድሰን። ስለሁሉ ነገር ተባረክ በጌታ በኢየሱስ ስም አሜን። እሺ፣ ከጌታ ቃል አነባለሁ። መቼስ የጌታ ቃል ሁሌ ቻሌንጅ እለት እለት ያደርገኛል። አንዳንዴ በህይወታችን የሚሆን ነገርና ቃሉ ወደኛ መጥቶ እኛን መስራት የሚጀምርበት ነገር አንዳንዴ እንትን ይለናል፣ ቻሌንጅ ያደርገናል፣ ያምናል። እንድንበቃ በጣም ርቀታችንን ጌታ ያሳየናል። እኔ ቃሉን ከማንበቤ በፊት አንድ ነገር በህይወቴ የገጠመኝ ነገር አለ። ከእግዚአብሔር ቃል ቻሌንጅ የሚያደርገኝ ማለት ስለ ጌታ ቃል ማወቅ ከጀመርኩበት ጀምሮ ሰዎች ልጆቻቸው እንዲባረኩ ወደ ኢየሱስ ክርስቶስ ይዘው መጡና ህፃናቶቹን ደቀ መዛሙርቱ ከለከሏቸው። ሂዱ፣ የህፃን ነገር አይደለም ብሎ ኢየሱስ ክርስቶስ ተው፣ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ይልና አንዳንዴ ስለ ህፃን ነገር ሲያነግ ከነዚህ መሃል ማንም እንደነዚህ መሆን የማይችል የእግዚአብሔርን መንግስት አይወርስም ይላል ቃሉ። እና እንዴት እኔ ተነስቼ አንድ ህፃን ልጅ መሆን እችላለሁ? ህፃን እኮ መሆን አይቻልም ብዬ ራሴን ለረጅም ዓመት በቃ እኔ የእግዚአብሔር መንግስት በቂ አይደለሁም፣ ካሁን በኋላ እግዚአብሔር መንግስት ላይ ማንም ሊገባ አይችልም፣ ይሄ ቀልድ ነው ብዬ ራሴን ከእግዚአብሔር እንዲያረቀኝ አድርጎ ያውቃል። ለረጅም ጊዜ ቻሌንጅ ያደረገኝ ነበር እና ጌታ ግን ጸጋው መጥቶ ሲነካኝ እንዴት መንፈስ ቅዱስና ጸጋው ሰውን ህፃን ልጅ እንደሚያደርግ እግዚአብሔር ራሱ አስመስክሮ ለጌታ ቤት እንዴት እንደበቃው የሱ ጉልበት መሆኑ ለካ አንድ ሰው
የጌታ መንፈስ ሲነካው ሕፃን ልጅ መሆን እንደሚችል ጌታ አስተምሮ ህይወትን በሱ እንደተቀላቀልኩና እንደምጓዝ ጌታ አስተማረኝ እና የጌታ ጸጋ ያስፈልገናል። እና ወደ ቃሉ ልመለስና የማነበው ቃል አንደኛ ጴጥሮስ ምዕራፍ 4 ከቁጥር 14 ጀምሮ ነው። ምን ይላል? ወዳጁ ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ የምትካፈሉት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትፈተኑ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዕ ናችሁ። ከእናንተ ማንም ነፍሰ ገዳይ ወይንም ሌባ ወይንም ክፉ አድራጊ እንደሚሆን ወይንም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ሊቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምር ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ግን ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታማኝ ፈጣሪ አደራ ይስጡ ይላል እና ዛሬ ምንድነው በሕይወታችን የሚሆነው? እኔ አንዳንድ ጊዜ ራሴ የዛለበት በጸሎት በምንተጋ ጊዜ በጾም ጸሎት ነገሮችን የምናሳልፍ ጊዜ እያወጣን ወንጌልን በምናስተላልፍበትና በእግዚአብሔር ሐሳብ በጸጋ ታምነንና ጸጋው ረድቶን እያንዳንዳችን ህይወት ባስጓዝን ጊዜ አንዳንድ ቻሌንጆችና ፈተናዎች ወደ ህይወታችን ይመጣሉ። እንዴ ምን አድርጌ ነው እኔ ይሄ ነገር የሚደርስብኝ? ለምንድን ነው ይሄ ነገር እኔ ላይ የሚመጣብኝ? ይሄን ያለውን ነገር ጌታ ረድቶኝ እንደዚህ እየተጓዝኩ ነው። ለምንድን ነው እነዚህ ነገሮች የሚደርሱብኝ ብዬ ራሴን ቻሌንጅ ያደርገኛል። አንዳንዴ ምን ይሆንብኛል? እግዚአብሔርን በድዬ ለዛ ነገር ቅጣት የመጣብኝ ይመስለኛል። ወይንም ደግሞ ጠላት በቃ ክፍተት አግኝቶብኝ ከእግዚአብሔር ሐሳብ አውጥቼ የሆነ ነገር ወገኖች፣ አንዳንድ ጊዜ በጎ ነገር እኛ በዚህ ከድክመት ወጥቶ የሚያልቅ ስጋ ውስጥ ነው ገና ያለ ነው። በስራ ላይ ነን ያለ ነው። ተሰርተን አላለቅም። ገና ሙሉዋን አልሆንም። አንዳንድ ነገሮች እኛን የሚሰሩ ነገሮች ይመጣሉ። እነዛ ነገሮች ሲመጡ ደግሞ ፔንፉሎች ናቸው። ለምን? እኛ የምናየው እችን የምድራዊ ነገርና የዕለታዊ ነገር ብቻ ስለሆነ ማለት ነው። ወገኖች፣ የእግዚአብሔር መንግስት በጣም ንጹህ ነው። የእግዚአብሔር መንግስት ከእሱ ጋር ፕሬዘንት የምናደርግበት ማንነት ነው። አንዳንድ ጊዜ ከዛ ነገር ወጥተን በስጋ ነገር የምንንቀሳቀስበት ነገር አለ። ነገሮቻችን ምድራዊ የምናስብበት ነገር አለ። አንዳንድ ነገሮች ነገር ሁሉ ስኬት፣ ስራችን ስኬት፣ ነገራችን ስኬት፣ ምናምን ስኬት ሲሆን እግዚአብሔር ከኛ ጋር የሆነ ወይንም ደግሞ
በህይወታችን ደግሞ አንዳንድ ቻሌንጆች የሚመጡ እኛን የሚሰሩ እኛን የሚፈትኑ እግዚአብሔር ከኛ ጋር የሌለ ነገር እስከሚያስመስሉ ነገሮች ሲመጡ ሰይጣን ያንን ነገር ይጠቀምበታል። ይኸው ይሄንን ነገር አጉድለ ነው፣ አንተ ከእግዚአብሔር ከጎደልክ ነው፣ አትጠራም፣ ከእግዚአብሔር መንግስት የሚያሸሽ ነገር ነው፣ እግዚአብሔር ስለተቆጣ ነው፣ እግዚአብሔር ስለዚህ ነው ብሎ ሰይጣን የተለያየ ነገር ወደ አይምሯችን ያመጣል። ቃሉ ግን ምን ይላል? ወዳጆች ሆይ ከእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ አትደነቁ። እኔ አንድ ጊዜ ማለት እንደዚሁ የክርስቲያን ማለት ንጹህ የክርስቲያን አንዳንድ ፔጆች ጌታ በብዙ ነገር እየጠቀመ ያስተምረኝ ነበር እና ፒክቸሩ ምን ያሳያል? ትልቅ ይሄ 18 ዊለር ትራክ ወደ ሰውየው እየገሰገሰ እየመጣ ያሳያል ፒክቸሩ እና ፒክቸሩ አንድ ክርስቲያን እንትን መጽሐፍ ቅዱስ የያዘ ያ ሰውዬ የማያየው ትራክ ከጀርባው መጥቶ ያያል እና አሁን ሰውየው ትራኩን ያላየውን ሰውዬ ትራክ መጣለህ ነው የሚለው? አንተ ሰውዬ ትራኩን ምን አሁን ወደዛ አሁን ነው የሚለው? ወይስ ይሄን ሰውዬ የደረሰን ትራክ ለማትረፍ ገፍትሮ ፈጥፍጦ እሱን ጥሎ ነው የሚያድነው? እና አንዳንድ ነገሮች ወገኖች ከእግዚአብሔር መንግስት የሚያጎሉ ጣዖቶች ሆነው ለእኛ ጣዖቶች ሆነው የማይመስሉ ነገሮች በህይወታችን በጎ ነገር መስለውን እንደ ጣዖት ደብቀን በህይወታችን የያዝናቸው ነገሮች አሉ እና ለእኛ አይታወቁንም። በጎ ነገር ይመስሉናል። ያንን ነገር በጎ ነገር መስሎ ጌታ ደግሞ ያ ነገር በጣም ለህይወታችን እንከን ሆኖ ጣዖት ሆኖ ከእሱ ሀሳብ ሊያጎለን ነገር ሲያደርግ ያቺ ነገር ከእጃችን ተፈልቅቃ ከወጣች ለእኛ ፔንፉል ነው። ለምን ሀሳባችን ሁሉ ለእኛ የሚጠቅም ምድራዊ ነገር የሚመስለን ግን ከእግዚአብሔር ነገር እኛን አይምሮ ይዞ ያጎደለን ዲስትራክት ያደረገን ነገር። አባት የሚወደውን ልጁን ይቀጣል ሲል ለምንድን ነው የሚቀጣው? ያ ሰውዬ ነገ ወደዛ ስህተት እንደማይመለስበት አንድ ጻል ልጆቻችሁ ተው ይሄንን አታድርግ፣ ይሄ ነገር አይጠቅምህም ብለን ያንን ነገር ሊያቆመው ካልቻለ ያ ነገር ደግሞ ህይወቱን ወደፊት የሚያበላሸው ነገር ከሆነ ሄደን እኮ አባቶቻችሁ በጎ ሆነው እንደዚህ የሚቀጧችሁ ከሆነ ይልና እንዴት ያለ የሰማይ አባታችሁ ይላል እኮ ቃሉ። እና አንዳንድ ነገሮች ፔንፉል ናቸው። አንዳንድ ነገሮች በቁንጥጫ የምንመለስባቸው ነገሮች ናቸው። አንዳንድ ነገሮች ህይወታችንን ወደ ትራክ ወደ ጠበበው መንገድ የሚያስገቡን ነገሮች ናቸው። ለእኛ ግን ምን ይመስላል? ይህ ማንነታችን አፈር አይደለ? ስጋችን ወደዚህ አስተሳሰቡ ሁሉ አስተያየቱ ሁሉ ብዙ ቻሌንጅ እያደረገን ወደ ምድራዊ ነገር ብዙ ጊዜ ያሳየናል። ግን ለምንድን ነው ልዩ ልዩ መከራ እየደረሰባችሁ እንደ ሙሉ ደስታ ቁጠሩት ያለው ያዕቆብ? እንዴት ነው ሁለት መከራ እንዴት ነው እንደ ሙሉ ደስታ የሚያስቆጥረው? ወገኖች አይናችን አመለካከታችን ወደ እግዚአብሔር መንግስት ከሆነ ነገ የዘላለም እረፍት እንዳለን ነገ ከእግዚአብሔር እጅ የምንቀበለው በረከት ካለን ነገ የዘላለም እረፍት በሱ ብርሃን ውስጥ የምንኖርበት ጊዜ ካለ አስተሳሰባችን አይምሮአችን ዘላለማዊ ከሆነ
ደስ ሊለን ይገባል። ለምን? እኛን የሚሰራ ነው። እኛ መቼ ነው ተሰርተን የምናልቀው? እኛ እኮ የእኛን መገለጥ እኮ አሕዛብ ይጠባበቃሉ። የእኛን ተሰርቶ ማለቅ እኮ ገና ብዙ ነፍስ፣ በጨለማ ውስጥ ያለ ነፍስ ይጠባበቃል። እና እግዚአብሔር ሊሰራን አላውድና አርግ። እኔ ይህንን ስል እኔን ቻሌንጅ የሚያደርገኝ ነገር ነው። ጌታ እንዲረዳን ከእግዚአብሔር የመጣንና ከእግዚአብሔር ያልመጣንን ነገር እንድንለይ። እንደ ሕፃናት ሁኑ ሲልቁ እስኪ አንዳንድ ጊዜ ልጆች ያሳደጋችሁ ሰዎች እንደው ትዝ ይበላችሁ። ልጆች የሆነ ነገር አጥፍተው አንተ ተው ብላችሁ ጣ አረጋችሁት፣ ወዲያውኑ ነገሩን ትቶት ደግሞ ወደኛ መጥቶ ፍቅርን እንደሚፈልግ ጭራሽ እኮ እግዚአብሔርን አመስግኑ እኮ ነው የሚለው ስለ መከራው። እውነት እኛን የሚሰራ እኛን እውነት ወደ እግዚአብሔር መንገድ የሚመልስ እኛን ወደ ህይወት የሚሰጥ ነገር ወደ እኛ መጥቶ አይናችን ካልተሸፈነ በቀር አመለካከታችን ምድራዊ ካልሆነ በቀር እጅ በእጅ ፍቅር እንደሚደረጅ እንደሚባል ስጠን 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 ካልሆነ በቀር እንዴት እኛን ከሞት የሚመልስ ነገር ወደ እኛ ሲመጣ እንደ ደስታ ላንቆጥር እንችላለን? እግዚአብሔር እኮ እሱ መንግስቱ ላይ በማይታይ ብርሃን ውስጥ ሆኖ ነው የእኛን ህይወት የሚያየው። ያንን ህይወት ሲያይ ደግሞ በክርስቶስ ሲያየን እኛ ወደዛ ልናልግና ልንሰራ እኮ ነው ከመንፈሱ የሰጠን። እኛን ወደ መንግስቱ ሙሉዋን አርጎ እንደሱ ሙሉዋን አርጎ ሊሰራ ወደ እድገት ሊያመጣን ቅምሻን እኮ ነው የሰጠን። እንዴት ወደ ዘላለማዊ ነገር የሚያስገባን ነገር እኛ ጋር ቻሌንጅ ሊሆን ይችላል? እንዴትስ ጸጋው ተሰጥቶን በመሰራታችን ልክ እንደተመታ ሰው ልክ ከመንግስቱ ውጣ እንደተባለ ሰው ወገኖች ክርስቶስ ሲናገር እኔን ጠልተውኛል ይጠሏችኋል እኮ ነው ያለው። አንዳንዴ በእንግድነት እንዳለን እናስብ። ለእኛ የሚመቸን ለእኛ ነገሮቻችንን እዚህ ምድር ነገር ላይ ተያይዞልን ተባርኮ ተቀድሶ እልልልል እያልን እየበለጠግን ገንዘብ እያገኘን ነገራችን ሁላ አርፎ ለምንጓዝበት ህይወት ላይ እኮ አይደለም ያለ ነው። እንዴት እንግዳኔ ቤቱ ስመቱ በል ቁም ሳጥን አዘጋጅልኝ፣ በል ምናምን ድሬስልኝ፣ የክችኖቻችሁን እቃ አውጡ፣ እቃውን ምናምን እኔ እቃዬን ላስገባ፣ ለእንግድነት መጥቻለሁ። ስለዚህ በቃ ይሄንን ሁሉ እቃ ነገሮቻችሁን ልቆጣጠር ምናምን፣ ይህንን መሳቢያ ውስጥ ያለውን እቃ አውጡ፣ እኔም እቃዬን ልክተት ምናምን ይለኛል እንዴ? እኔ ጋ እንግዳ መጥቶ ለሁለት ቀን ሊያድር አይለኝም። ለዛች ለሁለት ቀን የምትሆነውን እቃ ይዞ መጡ ባለን ሰዓት ስፔንድ አድርገን ተነስተን እንድንወጣ ተነስቶ ደግሞ ደህና ሁኑ ስለተቀበላችሁኝ አመሰግናለሁ ብሎ እኮ ወደ ራሱ ቦታ ወደ ተዘጋጀለት ቤት ተነስቶ እኮ ይሄዳል። ዛሬ ነገሮቻችን ሁሉ እዚህ ምድር ላይ እንደተሰፉ የሆነች ነገር ከጎደለች ወየውልኝ አለቀልኝ የምንለው ደግሞ ትንሽ እግዚአብሔር ትንሽ ነገር ደግሞ ጠብ ነገር ሲያደርግ አሁን እግዚአብሔር ሰማኝ የምንልበት ነገር አስተሳሰባችን ከዚህ ምድራዊ ነገር ላይ እንዲላቀቅ ጌታ ይርዳል። አይምሮአችን ሰማያዊ እንዲሆን እሰማለሁ።
አዎ ትሰማለህ። አይምሯችን ሰማያዊ እንዲሆን ሙሉዋን እንዲያደርገን አንዳንድ ነገሮች ወገኖች ወደ ክርስቶስ ማደግ ማለት ቀላል ነገር አይደለም። ምንድነው ክርስቶስ በዚህ ምድር ላይ ሲመላለስ ህይወትን አሳይቶን ያለፈው? ምንን አድርጎ ነው ያለፈው? ምን ቻሌንጅ ገጥሞት ነው ያለፈው? ማንም የኔ ሊሆን የሚገባው መስቀሉን ተሸክሞ ይከተለኝ ሲል መስቀላችን ምንድን ነው? መስቀል ቀላል ነው እንዴ? ሸክሙ ቀላል ነው? ጉዞ ቀላል ነው? አይደለም። ግን አንዳንዴ እነዛ መስቀሎች ለወንድሞች ታይተው የሚያድኑ ወገኖች፣ ማንም የራሱን መስቀል ይሸከም ሲል እኮ የምንሸከመው መስቀል ለሰዎች ይታያል። እነዛ መስቀሎች ወደ ክርስቶስ መስቀል ሰዎችን ያመጣሉ። ለዚህ እኮ ነው ለእያንዳንዳችን መስቀል የተሰጠን። አንዳንድ ጊዜ የሰው መስቀሎች ለብዙ ሰዎች የመዳን ህይወት ይሆናል። አንዴ የክብር ተስፋ የሚባል መጽሐፍ ላይ አይቼ የሆነ የሙስሊም አገር ላይ ሰዎች የትራክ ሰዎች ሽፍታዎች ይዘዋቸው ሰዎቹን አውጥተው ካዱ አሏቸው። የእስልምናት ነገር ተቀበሉ አለበለዚያ እንጋላችኋለን ብለው ሁሉም እያወጡ ሁሉም በብዛት ህዝቡ ካደ። ብዙዎች እንደውም የሙስሊም ተከታዮች ነበሩ እና አንድ የእግዚአብሔር ሰውን አወጣ እና በፊቴ ኢየሱስ ክርስቶስን ካድ ወይንም ልገል ነው አለው። ግደለኝ፣ እኔ ኢየሱስ ክርስቶስን አልክድም፣ እሱ ነው ያዳነኝ፣ እሱን እስከ ሞት ድረስ እከተላለሁ ብሎ ያ ሰው እዛ ሁላ ህዝብ ላይ ፊት ሲከተል እነዛ ሰዎች አሉ። ወገኖች የወር ጊዜ አልፈጀም። እዛ ባስ ውስጥ የነበሩ ሰዎች ይህ ሰው ሊሞትለት የቻለውን አምላክ ማወቅ እንፈልጋለን ብለው ብዙ ሰው ኮንቨርት እንደሆነ በዛ ክልል ይነገራል። እና አንዳንድ ነገሮች ወደ ህይወታችን የሚመጡ ቻሌንጆች፣ አንዳንድ የሚፈትኑን ነገሮች፣ እኛን ሙሉዋን ወደ ክርስቶስ ሰርተው የሚያስጠጉን ነገሮች ፔንፉሎች ናቸው። ህመም አላቸው። እውነት ከሰዎች ጋር ታለያያለች። እንደውም እህታና ስትዘምን ዘይት ከውሃ ጋር እንደሚቀላቀል እንደማይችል ትናገራለች። ምን ማለት ነው? በውሸት ላይ የተመሰረተች ዓለም ላይ ነው ያለ ነው። እና አንዳንዴ የእውነት ቻሌንጅ ይገጥመዋል። እውነትን ይዞ ቻሌንጅ የማይደረግ የለም። እና እግዚአብሔር ወደዚህ ህይወት ይባርከን። መንግስቱን ለመመልከት አቅም ጉልበት ይሆነን። ወገኖች በጣም ጥቂት ጊዜ ነው ያለን። እኔ እንዴት እንደሆነ አላቅም፣ ዘመኑ በጣም እየሮጠ ነው። የሆነ ነገር ያደረኩበት ጊዜ ወደኋላ ምን ያህል ጊዜ በጀ ብዬ ስል ሁሌ እንደደነገጥኩ ነው። ትናንትና በልጅነት በቲኔጀር የተጫወትኩበት ነገር እንደ ትናንትና ነው ብልጭ ብላ የምትታየኝ። እኔ አሁን ልጆች አይኔ ላይ አድገው እንደዚህ ሳይ በጣም ነው የምደነግጠው። እንዴ ለካኛ ከቤተሰቦቻችን ጋር ምንም ሳናሳልፍ ነው ተነስተን ወደ ስደት የወጣ ነው እያልኩ ከአንዳንድ ሰዎች ጋር አወራ ነበር። አሁን ደግሞ ነገ አይናችንን ጨፍነን ስንገልጥ የጌታ መምጫ ሊደርስ ነው።
ነገሮች ሁሉ የሚጠቀለሉበት እኛ ወደ ጌታ የምንሄድበት ወይም ጌታ የምንሄድበት ጊዜ አሁን ትንሽ ጊዜ ነው ይቀራል። በጣም ጥቂት ጊዜ ወገኖች። አባቶቻችን ወንጌላውያን የእግዚአብሔር ሰዎች መጽሐፍ ቅዱስ ላይ ጊዜ እንደሌለ ከተናገሩ እኛ ምን ያህል የቀረበ ጊዜ ላይ ነን ያለነው ወገኖች? የተጠራንበት የዘላለም እረፍት ነው፣ የዘላለም ሕይወት ነው። በልጁ በመስቀሉ የተከፈለ ዕዳ ጌታ ወደ ዘላለም የሚያሳርፍበት በሙሉ በረከት የሚባረከን ነገሮቻችንን ሁሉ የኔ አባት እግዚአብሔር እፎይ የሚያሰየን ጊዜ ይመጣል። በርቱ ወገኖች፣ ለጥቂት ጊዜ ነች። እንግዶች ነን። እንግድነታችንን አንርሳ። ውሸት ነው ወገኖች። አገርን የሚመሩ ሰዎች ሲያታልሉና ሲያጭበረብሩ የምናይበት ዘመን ላይ እኮ መጥተናል። እዚህ ምድር ላይ ምን ያህል ነው የሚያቆየን? ነገ ለልጆቻችን የሚወረስ የምንሰበስበው ነገሮቻችንን ነገ የሚባርከን ጌታ ይዞን የሚያስጉዘን በዚህ ነገር የሚባርከን እያለን እዚህ ምድራዊ ላይ ሀሳብ ይዘን እስከ መቼ ነው የምንጓዘው? እስከ መቼ ነው የምንንቀሳቀሰው? አረ ጌታ ሆይ እርዳን። ጌታ ሆይ መንግስት ብቻና መንግስት ብቻ እንዲቆጣጠረን እርዳን። እና ቃሌን ስጠቀልል ጌታ በእውነት ፍቅሩ ወዶናል። ልጁን መስቀል ላይ ክራሽ ማድረግ እንደዛ አይነት ክብር የሌለው ሞት እንዲሞት እንዲቀበር በሶስተኛው ቀን እንዲነሳ ወደሱ ወደ አባቱ ቀኝ እንዲቀመጥ ሊያደርገው የሚችል ነገር የዚህ ምድራዊ ጉድለት ምንድን ነው ብለን አንዳንዴ ራሳችንን እናስብ። እንጨክን። የተጠራንበት ህይወት ዋጋን ያስከፍላል። አንዳንድ ዋጋዎችን ለመክፈል አዝቴት አናርግ። እረፍት የሚመጣበት ጊዜ በደጅ ነው። በርቱልኝ ወገኖች። በታማኝ እጁ ላይ ወድቀናል። ጌታ አስጀምሮ አይተወንም። እንደ ቅርፊት ከዚህ ምድር ጋር የሰፋን ነገሮች ሁሉ እንደ ቅርፊት ያራግፍልናል። በሰላም በፊቱ የምንጓዝበትንና በፊቱ የማናፍርበትን ነገሮች አሁን ሰርተን እንዳልፍ በጸጋው ይረዳናል። አሜን። ወገኖች፣ በልዩ ልዩ ፈተና ላይ ያላችሁ ሰዎች አሉ። ደስ ይበላችሁ። ጌታ ስራ ላይ ነው። ጌታ ሙሉዋን ሊያደርጋችሁ በፊቱ ለቀድሶ ሊያስቀምጣችሁ ስራ ላይ ናችሁ። የተወደዳችሁ ናችሁ። በእውነተኛ ፍቅር የተወደዳችሁ ናችሁ። ሽሩሩ እያለ እዚህ ምድራዊ ላይ ሽሩሩ ነገር እያለ ነገ ህይወትን የሚያሳጣ ነገር እንደ ውሸት ፍቅር አያደርግም። እኛን ግን ሰርቶ እውነተኛ አርጎ ቀድሶ በፊቱ ላይ ያቆመን ጌታ ስራ ላይ ነው። ጌታ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ እንባረካለን። አሜን። ክብር ሁሉ ለአንተ ይሁን። አንተ ወደ እውነተኛ ህይወት ስለጠራህን ተባረክ። አሜን።
አንተ ሐሳብህን ነገርህን ስለገለጽክልን ተባረክ። ጌታ ሆይ ስንፈታችንንና ድግመታችንን ጌታ ሆይ አቅሪ ጉልበቱ ነው። አሜን። አበርታን። ነገሮቻችንን የኔ አባት እግዚአብሔሩ ከዚህ ምድር ላይ የተሰፉ ነገሮች እኛን የሚያጉሩ እኛን ከእድገታችን ዝቅ የሚያደርጉ የሚያዘገዩን ነገሮች ሁሉ ጌታ ሆይ ከላያችን ላይ አንከባልልን። አሜን። የመንግስት ሰራተኞች ነንና አምባሳደሮች ነንና በኃይል በአምባሳደርነት እንድንቀሳቀስ አቅም ጉልበቱ ነን። ጸጋን አካፍለን የኔ አባት እግዚአብሔር ሆይ በኃይል ሙላን የኔ አባት እግዚአብሔር ሆይ ወጥተን ነፍሳትን የምንናጠቅበትን የኔ አባት እግዚአብሔር ሆይ የማይቆጨንን ነገሮች አድርገን በፊትህ ደስ የምንሰኝበትን ነገር እንድናደርግ በፊትህ በድፍረት የምንቆምበትን ነገር አድርገህ ሙሉዋን አድርገህ ሰርተህ ቀርፈህ አድሰህ እንደ ወርቅ ፈትነህ በፊትህ አቅርበን የኔ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ከእኛ ጋር ሁን የኔ አባት እግዚአብሔር ሆይ አሜን። ሃሌሉያ። እርዳን። አሜን። የእውነተኛ የአንተን ሐሳብ እንድንመለከት አይኖቻችንን ከዚህ ምድራዊ ነገር ላይ አንስተን ወደ አንተ ፎከስ እንድናደርግ ወደ አንተ እንድንመለከት ወደ አንተ ሐሳብ እንድንመጣ ወደ አንተ ሐሳብ እንድንጓዝ ጌታ ሆይ ስንፈታችንን እርዳ። አሜን። በነገሮች ሁሉ እንባረካለን። ወንድሞቼን እህቶቼንና አድስ እኔንም አድሰኝ የኔ አባት እግዚአብሔር ሆይ ደካማ ነኝና ድካሜን እርዳ። አንዳንድ ነገሮች የኔ አባት እግዚአብሔር ሆይ ስንፈቴን እመለከታለሁ። እባክህ እርዳኝ፣ እባክህ እርዳኝ የኔ አባት እግዚአብሔር ሆይ ጎበዝ ብኛ አይደለም ቃልህን የምናገረው ቃልህ እንደ መስታው ስንፈቴን ያሳየኛልና ጌታው እርዳው ባልናቴ አሜን። እዚህ ምድር ላይ ተሰፍቼ መቅረት አልፈልግም። ያየሁትን የአንተን የእውነት ሕይወት ኖሬ ከጎን ርፍ የምልበትን ጊዜ አምጣል። እርዳው ማንነቴ ከሀሳብህ አታጉድለኝ፣ ከጣዖቶች አላቀኝ። ወገኖች አንዳንድ ፈተኖች የጸሎታችን መልሶች ናቸው። ጌታ ሆይ እርዳኝ፣ ነገሮችን አላቅ፣ እንደዚህ አድርገኝ ብለን መልሱን አንወደውም። አንዳንድ ነገሮች እኮ የጸሎታችን መልሶች ናቸው። እኛ ጋር መጥተው ቻሌንጅ የማያደርጉት ኧረ ጌታ ሆይ ደክሞናል፣ እርዳን፣ ከእኛ ጋር ሁን። ልጅ ባሳየው ሕይወት እንድንመላለስ እርዳን፣ ሙሉዋን አድርገን አሜን። በመንግስት በፊት እንድንቆም እርዳን። ስለ ሁሉ ነገር እንባረካለን። ክብር ሁሉ ለአንተ ይሁን። ወንድሞቼን እህቶቼን በናዝሬቱ በጌታ በኢየሱስም በአንተ በታማኝ እጆች የያዘ ደግፈን፣ አቁመን፣ አበርታን፣ ወጥተን ምራን። እረኛ ከፊት ሆኖ እንደሚመራ ምራን ወደ አባቴ። ስለ ሁሉ ነገር እንባረካለን። ክብር ሁሉ ለአንተ። ይህ ሁላ ነገር ሲሆን ክብሩ ለአንተ ይሆን ዘንድ በሕይወታችን ሁሉ የሚወጣው ክብር ሁሉ ተጠቅልሎ ለአንተ ይሁን። ለሁሉ ነገር ከፍ በል። በሕይወታችን ሁሉ አንተ ታ በጌታ በኢየሱስ ስም አሜን። ተባረኩ።